ሰነፏ ልጅ ከረጅም ዓመታት በፊት ከሁለት ሴት ልጆቹ ጋር የሚኖር አንድ አባት ነበር። አንደኛው ልጅ ጎበዝ ስትሆን ሌላኛይቱ ደግሞ ሰነፍ ነበረች። እኔ በጣም እየደከመኝ ነው፣ ምንም እኮ እየረዳሽኝ አይደለም አለች አንደኛዋ። ምን ማለትሽ ነው? ራስሽ እያጸዳሽ አይደል? ደግሞ ለምንድን ነው እንደዚህ የሚያማምሩ ልጆችን የማቆሽሸው? አለቻት ሌላኛዋ። ሽማግሌው አባታቸው ጠንካራ ሠራተኛ ነው፣ ቢሆንም እጅግ ደክመው ነበር። በየቀኑ ማታ ማታ ከሾርባና ከትንሽ ዳቦ በቀር የሚያበላቸው አልነበረም። አንድ ቀን አባታቸው ታዲያ እንዲህ ሲል ለልጆቹ ጥያቄ ያቀረበላቸው። የእኔ ልጆች ሁለታችሁም እንዴት አድርጌ እንደምወዳችሁ ታውቃላችሁ። አሁን ትልልቅ ልጆች ሆናችኋል። ይህ ማለት ኃላፊነት መውሰድ የምትጀምሩበት ጊዜ ነው ማለት ነው። ስለዚህ አዲስ ሥራ ፈልጋችሁ መሥራት መጀመር አለባችሁ አላቸው። በጣም ትክክል ነህ አባባ፣ ሥራ መጀመር እፈልጋለሁ አለች ጎበዟ ልጅ። አንቺስ ምን ትያለሽ? አላት ሁለተኛዋን። ሳስበው አባባ እሷ ሥራ ትፈልግ፣ እንደዚህ አይነት ነገር እሷ ናት የሚመቻት። እኔ ለምን እዚህ ቁጭ ብዬ ሥራ አልሠራም? የቤቱን ሥራ ሠራለሁ አለች። ታዲያ አባታቸው ልጆቹ ለሥራ እንዲጓጉ አይቶ ደስ አለው። በነጋታው ጎበዟ ልጅ ሥራ ፍለጋ ልትወጣ ስትል አባቷ እንዲህ ብሎ መከራት። የእኔ ልጅ ማንም እርዳታ ቢጠይቅሽ እምቢ አትበይ። ሁልጊዜም ቢሆን ጠንካራ ሠራተኛ ሁኚ። የተሰጠሽን ሥራ በሙሉ ጥንቅቅ አድርገሽ ስሪ። ብትለግሚ በፍጹም ስንፍና አጠገብሽ እንዳይደርስ አላት። በጣም አመሰግናለሁ አባባ፣ መቼም ቢሆን የመከርከኝን አልረሳውም ብላ ሄደች። ጎበዟ ልጅ ሥራ ፍለጋዋን ስትጀምር የቤቱን የየዕለት ሥራ ለእኔ ተውልኝ ብላ የነበረችው ሰነፏ ልጅ በስንፍናዋ ቀጠላ ከቀን ወደ ቀን እየቆሸሸ እየተዘበራረቀ ላም የወለደችበት አስመሰለችው። ጎበዟ ልጅ ሥራ ፍለጋ ወዲያ ወዲህ ብትል የሚቀጥራት ሰው አጣች። ከጥቂት ቀናት በኋላ አንድ ቅርንጫፉና ስሩ የደረቀ ዛፍ አየች። ወዲያውም ሲያያት ኧረ አንቺ ልጅ እባክሽ የደረቀውን ቅርንጫፌን ልታጨድግኝ ትችያለሽ? ውሃስ ቢሆን ልታጠጪኝ ትችያለሽ? አላት። ወዲያው ጎበዟ ልጅ የደረቀውን ቅርንጫፉን አጸዳችለት እጇ እስኪቆስል ድረስ። ቆሻሻውንም ጠራርጋ ጣለችለት። ለራሷ የያዘችውን ውሃ ሳትሰስት አጠጣችው። በጣም አመሰግናለሁ፣ ለራስሽ እኮ የምትጠጪው የለሽም አላት። ኧረ ችግር የለም፣ እርዳታ ፈለግክ ረዳሁህ። እኔ ትንሽ መንገድ ብሄድ ውሃ አገኛለሁ አለችው። ጎበዟ ልጅ ትንሽ እንደተጓዘች አንድ ትልቅ ስንጥቅጥቅ ያለ ድንጋይ አገኘች። እባክሽ አንቺ ልጅ ብታድኝና ብታስተካክይኝ ጥሩ እሆናለሁ ብሎ ጠየቃት። ታዲያ ይህች ጎበዝ ልጅ ካጠገቧ ጭቃ አንስታ የተሰነጠቀውን ቦታ ደፈነችለት። በጣም አመሰግናለሁ፣ ለእኔ ብለሽ እኮ ቆሸሽ አላት። ችግር የለውም፣ እርዳታ ጠየቅ ረዳሁህ፣ ቆሻሻ ደግሞ ይጸዳል፣ ጉዳት የለውም ብለው መንገዷን ቀጠለች። ትንሽ እንደተጓዘች አንድ የሚያምር ጠቦት አገኘች። ችግሩ በጣም ቆሽሿል። ቆሻሻ ውስጥ ሳላስብ ገብቼ በጣም ቆሽሻለሁ፣ እዚህ ውሃ ውስጥ ልታጥቢኝ ትችያለሽ ብሎ ጠየቃት። ጎበዟ ልጅም በደንብ አርጋ አጠበችው እንደ በፊቱ ጽድት እስኪል ድረስ። በጣም አመሰግናለሁ፣ ለእኔ ብለሽ ልብስሽን ብስብሳለሽ አላት። አረ ችግር የለውም፣ እርዳታ ጠየቅኝ ረዳሁህ፣ እኔ በሰበቡ ታጠብኩ ብለው ጉዞዋን ቀጠለች። በመሸም ጊዜ አንድ 7 የተረት እናቶች የሚኖሩበት ቆንጆ ቤት አየች። ሲያምር አለች። ደስ ብላ ወደ ቤቱን ገባች። ከዛም ለእኔ የሚሆን ሥራ ካለ ፈልጌ ነበር የመጣሁት አለች። የኔ ቆንጆ ከፈለግሽ እዚህ መተሽ መስራት ትችያለሽ። እዚህ ቤት ውስጥ 7 ቤቶች አሉ። 6ቱን ማጽዳት ትችያለሽ። 7ኛው ቤት ውስጥ ግን በፍጹም እንዳትገቢ አሏት። ጎበዟ ልጅ ሥራዋን ተቀብላ 6ቱን ክፍሎች በየቀኑ ማጽዳት ጀመረች። ለአንድ ዓመት ያህል ግን ደጋጎቹ እናቶች እንዳሏት ወደ 7ኛው ክፍል ውስጥ በፍጹም አልገባችም። ዘኪ ገንዘብም ስታጠራቅም አሰሪዎቿን ወደ ቤተሰቦቿ ለመሄድ ፈቃድ ጠየቀቻቸው። በሚገባ ልጄ፣ ወደ ቤተሰብሽ መሄድ ትችያለሽ፣ ግን አንድ ጥያቄ ልጠይቅሽ፣ ለምን ይሆን 7ኛው ክፍል ያልገባሽው አለቻት። በምንም ሁኔታ ሥራዬን አክብሬ እንድሠራ አባቴ መክሮኛል። እዚህ እናንተ ጋር
በነበርኩበት ጊዜ 6ቱን ክፍሎች አስጄ ስላላችሁኝ ለዛ ነው 7ኛው ክፍል ያልገባሁት አለች። ነይ ልጄ፣ ለዚህ ጠንካራ ስራሽና ታማኝነትሽ ልንሸልምሽ እንፈልጋለን አሏት። ደጋግ እናቶች ወደ 7ኛው ክፍል ውስጥ እንድትገባ ጋበዟት። ልጅቱም ወደ ክፍሉ ስትገባ በርካታ የወርቅና የብር ሳንቲሞችን አየች። የምትፈልጊውን ያህል መውሰድ ትችያለሽ አሏት። ከዛም በነዛ ጌጦች አምራና ተውባ ወደ ቤተሰቦቿ ጠናች። ያታበችውን ጠቦት ባገኘችው ጊዜ መላው ሰውነቱ በአንኮል ተጥለቅልቆ ነበር። ባለፈው ጊዜ ያደረግሽልኝን ውለታ በፍጹም አልረሳውም። እባክሽን የምትፈልጊውን ያህል ውሰጂ አላት። ጎበዟ ልጅ የምትፈልገውን ወስዳ አመስግነው ጉዞዋን ቀጠለች። ከዛም ከዚህ በፊት የጠገነችውን ድንጋይ ያገኘችው። ባለፈው ያረግሽልኝን በፍጹም አልረሳውም። እባክሽ ዛሬ ደግሞ እኔ ከዚህ ትኩስ ዳቦና ኬክ የምትፈልጊውን ያህል ልጋብዝሽ አላት። ጎበዟ ልጅም ከተጋበዘችው ዳቦ በልታ የቀረውን ደግሞ ቤቷ ለመውሰድ ጉዞ ቀጠለች። ትንሽ እንደተጓዘች የረዳችውን ዛፍ አየችው። ቅርንጫፉ ሁሉ በፍሬ ተሸፍኗል። ነይ የኔ ልጅ፣ ባለፈው ጊዜ እንዴት እንደረዳሽኝ መቼም አልረሳውም አላት። ከዛም እዚህ የወይን ጭማቂ እንድትወስጂ እፈቅድልሻለሁ አላት። ጎበዟ ልጅም ዛፉን አመስግና ወደ ቤቷ ጉዞዋን ቀጠለች። ቤቷ በደረሰች ጊዜም አባቷና ሰነፏ እህቷ ከበር በደስታ ተቀበሏት። ዕቃ መያዣዋን ወርቅና ብር ሞልቶታል። ሰነፏ ልጅ የእህቷን እንደዚህ መሆን ስታይ በጣም ቀናች። እኔም ከዚህ በላይ ነው ሀብታም የምሆነው፣ ሄጄ ሥራ ልፈልግ አለች። ከዛም ለአባቷ ከቤት ወጥታ ሥራ እንደምትፈልግ ነገረችው። እሺ የኔ ልጅ፣ ከቤት ውስጥ እንኳን አትሰሪ፣ እንዴት አድርገሽ ነው ሥራ የምታገኘው ሲል ይህንን የአባቷን ንግግር ሳታስጨርስ ወጥታ ሄደች። ከዛም እንና ማታ ከተጓዘች በኋላ ከመንገዱ ዳር ስትደርስ አንድ ቅርንጫፉ የደረቀ ዛፍ አገኘች። እንድትረዳው በማሰብ ቅርንጫፉን እንድታጸዳለት ለመናት። አሃ አታስቀኝ፣ በዚህ ካጠሉ ያንተን ቅርንጫፍ እንዳጸዳለት ትፈልጋለህ? በዛ ላይ ጸጉሩ ይበላሻል፣ ቻው 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 ብላው ትንሽ እንደተጓዘች አንድ ትልቅ ድንጋይ አገኘች። ድንጋዩም እንድትረዳው ጠየቃት። ለአንተ ብዬ ለስላሳ እጆቼን እንዳኮሽል ትፈልጋለህ? በዛ ላይ ጥፍሬ ይቆሽሻል፣ በልቻው ብላው ሄደች። ከዛም ሄድ እንዳለች አንድ የቆሸሸ ጠቦት አገኘች። ጠቦቱ እንድታጥበው በተማጽኖ ጠየቃት። ምን ይመስላል? ዞር በል ከዚህ ቆሻሻ ብላው ሄደች። ጉዞዋን እንደቀጠለች አንድ የሚያምር ትልቅ ቤት ገጠማት። ሰነፏ ልጅም ይህን አጋጣሚ በመጠቀም ሥራ ስጡኝ ብላ ጠየቀች። የሰባቱ እናቶች መሪ ለ1 ዓመት እንድትቆይና 6 ክፍሎች ብቻ እንድታጸዳ ነገረቻት። ከዛም በፍጹም 7ኛው ክፍል ውስጥ መግባት የለብሽም አለቻት። ሰነፏ ልጅ እንደ ነገሩ 6ቱን ክፍል ላይ ከላይ እያጸዳች ቆየች። ነገር ግን አንድ ቀን ጉጉቷ በኃይለኛው ጨመረና 7ኛው ክፍል ውስጥ ገባች። ከክፍሉ ውስጥ የወርቅና የብር ሳንቲሞች ሳይሆን ንቦችና የሌሊት ወፍ ነበር የጠበቃት። ንቦቹ ሰውነቷን ጠባሳ በጠባሳ እስክትሆን ድረስ መላ ሰውነቷን ነደፏት። ከዛም በጣም ስለተጎዳች በከባድ ድንጋጤ ወደ አባቷ ቤት ፈረጠጠች። በመንገዱም ላይ ሳለች ከዚህ በፊት እርዳታ የጠየቀችውን ጠቦት አገኘችው። ጠቦቱ በእንቁ ስለተሞላ የተወሰነ ባገኝ ብላ ጠቦቱን ለመያዝ ሞከረች። ነገር ግን አምልጦ ሮጠ። በከባድ ድጋም ውስጥ ሆና መንገዱን ቀጠለች። ትንሽ እንደተጓዘችም አረዳም ያለችው የድንጋይ ማብሰያ አገኘችው። በላዩ ላይም ትኩስ ዳቦዎች ነበሩ። ዳቦውን ለመውሰድ አስባ ስትቀርበው በጣም አቃጠላት። ከዛም ሸሽታ እየሄደች ያንን ልትረዳው ያልፈለገችውን ዛፍ አገኘችው። የዛፉ ቅርንጫፎች በሚያምሩ ቅርንጫፎች ተሞልተዋል። ሰነፏ ልጅ ፍሬዎቹን ለመውሰድ ስትሞክር ዛፉ ወደ ተለያየ አቅጣጫ ዘንበል እያለ ለመያዝ አስቸገራት። ከዛም ተስፋ ቆርጧ ጉዞዋን ቀጠለች። ከብዙ ጉዞ በኋላ ቤት ስትደርስ በጣም ኩሽሽ ብላ ተጎሳቁላ ደክማ ሲያዩዋት በጣም አዘኑ። እሷም አንድ በአንድ ያጋጠማትን በዝርዝር ነገረቻቸው።
እንዴት እንደተጎዳሁ ማመን አትችሉም አለቻቸው። የኔ ውዴት አሁን በደንብ የገባሽ ይመስለኛል ጠንካራ ሠራተኛ ማለት ምን ማለት እንደሆነ አለቻት። በዚህ ምድር ስንኖር ታማኝነትና ጠንክሮ መስራት ነው የሚያሸልመው። ይህንን ሁልጊዜ ልታስተውሽ ይገባል አላት አባቷ። በእርግጥም ከዚህ ጊዜ በኋላ ሥራ ፈትና ሰነፍ መሆን አቆመች። ሁለቱ እህትማማቾች ጠንክረው በመስራት ብዙ ገንዘብ ሰበሰቡ። ቤተሰቡም ከዛ ጊዜ በኋላ በሰላምና በደስታ መኖር ቀጠለ።